ገነት ልጇ ወደ እሷ ጋር በኩለ ሌሊት በሄደበት ሰዓት ቆይ እኔ የምልህ ማን ነው? እንዴት በዚህን ሰዓት መጣህ? ምኑ ነክ ነው ልጄ? በማለት ስደነግጥ ምንም አልሆንኩኝም ዝም ብዬ ነው የመጣሁትኝ። እንደውም ከዚህ በኋላ ከአንቺ ጋር ነው የምሆነው የትም አልሄድም በማለት ሲነግራት አልገባኝም። ምን አድርጋት ነው? ሰላም መከቤት አባራህ ነው ወይ? ምንድነው የተፈጠረው ነገር ንገረኝ እስኪ በማለት አይ እርግጥ ቤት እንድለቅ ነግራኛለች፣ ግን ደግሞ አሁን እንድወጣ አልጠየቀችኝም። እኔ ራሴ ነኝ ዝም ብዬ እየመጣሁት። እናቴ ምን ነው ያው ሰሞኑን ሌላ ቤት እከራያለሁ፣ ምንም ችግር የለውም አያሳስብሽም ሲላት፣ ገነትም እኔ እናትህ እያለው ለምንድን ነው ሌላ ቤት የምትከራየው? ከኔ ጋር ትሆናለህ፣ ምንም ችግር የለውም። ግን ልጄ ብሌንን የት ጥለሃት መጣህ? የት ናት ልጄ? በማለት ስጠይቀው እማዬ ብሌን እዛው ነው ያለችው አለች፣ ትመጣለች፣ ምናልባት ነገ ልትመጣ ትችላለች ያው ማለት ልትጠይቀን ማለት ነው። እና ምንም ችግር የለውም እማዬ እሷ ደህና ነች በማለት ግን ገነትን ይነግራታል። ገነትም እጅግ ተጨንቃ ስለነበር እንዴት የኔ ልጅ እንዴት እንደዚህ አይነት ችግር ሊፈጠር ቻለ? ምንድን ነው የተፈጠረ? የኔ የማላውቀው ነገር አለ ወይ ስትለው አይ ምንም የተፈጠረ ነገር የለም በማለት ገነትን ያሳምናታል። ሰላም ግን እሱ እንዲወጣ ከዛ ቤት እያደረገችው ቃል በነገረቻት ወንድሟን የወጋው እሱ እንደሆነ ስለነገረቻት ነበረ። እናም በኃይሉ በእነሱ ላይ ምን አይነት ሴራ እንዳያሴረ ባታቅም እንኳን ለጊዜው ጥፋተኛ ያደረገችው ዳግምን ስለሆነ ያላት አማራጭ ቤቱን ለቆ እንዲሄድ ነበር። ይህንንም ለፖሊስም ደውላ ያላስያዘችው ቃል ስንግሯ ላይ ወድቃ ስለለመነቻት ነው። እናም እሺ ይሁን አለች። ሰላምም ዞር ብላ እርግጥ ይሄ ልጅ አሁን በሰላም እቤት ገብቶ ይሆን ወይስ አልገባ ይሆን? ብደውልለት አሁን ስልክ ሊያነሳልኛል ወይስ አያነሳልኝም? ደግሞስ በዚህን ሰዓት እኔ አባረሬው እንዴት ነው ስልክስ የምደውልለት? እሱስ እንዴት ሊያነሳልኝ ይችላል? በማለት ሰላምም ቤቷ ቁጭ ብላ ግራ ተጋብታለች። ከአንዴም ሁለት ሶስቴ ስልኳን እያነሳች እያየች ብደውልለት አሁን ስልኩን ያነሳው ይሆን ስትል አይ ደግሞ ባያነሳውስ ደግሞ እንደው በሰላም ገብቶ ይሆን? ምን ገጥሞት ይሆን መንገድ ላይ? እኔ ግን የማረባ ክፉ ነኝ በማለት ራሷን መውቀስ ትጀምራለች። ቃል ብሌንን ወደ ክፍሏ ሄዳ እንድትተኛና እረፍት እንድታደርግ ነግራት ነበረ። ብሌንም እሺ በማለት ወደ ክፍሏ ሄዳለች። ብሌን ወደ ክፍሏ ስትሄድ እያየችውን ማመን ያቀታታል። ግራ የተጋባችው ቃል በጊዜ ጅግቢና ተኝ ተብላ ወደ ክፍሏ ስትሄድ እናቷ ሆነች ማንም ሳያያት ቢላውን ከኪችን እይዛ ወደ ብሌን መኝታ ቤት ትገባለች። ብሌን መኝታ ቤት ላይ እየጠበቀቻት ነበረ። ምክንያቱም አሁን ሰላም ትተኛለች፣ ማንም አይደርስላትም፣ ምንም አባቷ አታመጣም። ዳግምን የላከችብኝ እሷ ነች፣ እናቴን ትንገርህ በማለት የላከችው እሷ ናት። ደግሞም ደካማ ጎኔን ስለምታውቅ ነው በዳግም ምን ያህል እንደሆንኩኝ እኔ እሷም ታውቃለች። ለዚህ ነው ላትጨክንም ለዳግም ስትል እውነቱን ትነግረዋለች በማለት ይህን ሁሉ መከራ የምታወርድብኝ። ስለዚህ ብሌንን ገድዬ መገላገል አለብኝ። ከዛም በኋላ ዳግምን እንደፈለኩ የራሴ ማድረግ እፈልጋለሁ። ዳግም በምንም አይነት መንገድ እያስቀየምኩ ወይም እያስቀየመኝ መኖር አልፈልግም። ብሌን ከሞተችና ከተገላገለች ደግሞ እኔና ዳግም አብረን የመኖር እድሉም ቻንሱም ይኖረናል ማለት ነው። ይብን እንኳን የሰላም ልጅ ባልሆንም የትም ቦታ ብሆን ዳግምን መራቅም ሆነ እንዲረቀኝም አልፈልግም። የፈለገ ማንም ይራቀኝ፣ ግን ይሄ ነገር እንዲሆንም እንዲፈጠርም አልፈልግም። ስለዚህ ዛሬውኑ ብሌንን ማስወገድ አለብኝ በማለት ቢላ ይዛ የብሌን መኝታ ቤት ትገባለች። ሰላምና ብሌንም ስለ ዳግም ትንሽ ቆም ብለው ካሰቡና ከተጨነቁ በኋላ ብሌንም በዚህን ሰዓት አሁን እሺ ልከተለው ወይ ስትላት በፍጹም በዚህን ሰዓት አንቺ ብቻሽን እንዴት ትከተይዋለሽ? ስለዚህ ምናልባት እስካሁን ይደርስ ይሆናል እናቱ ጋር። እናም ደግሞ ወይ ደውለን እንጠይቀዋለን፣ አንቺ ወደ ክፍልሽ ግቢ፣ በጧት ሂደን እናየዋለን በማለት ሰላም ብሌንን ታረጋጋታለች። ብሌንም እሺ በቃ አንቺም ግቢ ወደ ክፍልሽ በማለት ሳሎን ይዛት ትገባና ሰላምን ሳሎን ካደረገቻት በኋላ እሺ ብሌን አሁን ሂጂና ተኝ፣ በቃ ሂጂ ግቢ እረፍት አድርጊ በማለት ብሌን ወደ መኝታ ቤቷ እንድትሄድ ታደርጋታለች። ብሌን ወደ መኝታ ቤቷ እንደሄደች ነበረ። ዳግም እንደው ቆይ እኔ ምልህ እሺ አሁን ማን አይቶሃል ስትመጣ? ከዛ ቤት ስትመጣ አይ ማንም አላየኝም ዝም ብዬ ነው የመጣሁት። እንደውም ብሌን አብሬ እሄዳለሁ ስትል ሰላም ጠርታት ወደ ውስጥ ገብታ ነው ትቻት የመጣሁት እንጂ እሷ ነበረች እንደው ተከትላህ እንዳይሆን ልጅ በዚህ እኩለ ሌሊት ስትለው አይ በፍጹም አልተከተለችኝም እናቴ ምንም እንዳታስቢ በማለት ይነግራታል።
አሁን ላይ ቃል የተጨነቀችው ሰላም የሰላም ፊት መንሳት ግራ ጋብቷታል። ምክንያቱም አሁን ላይ ሰላም እናቴ አትበይኝ፣ እኔ እናትሽ አይደለሁም። የዲኤንኤ ውጤቱን እስካላየው ድረስ በፍጹም ልጄ ብዬ አመኘ ልቀበልሽ አልችልም። እውነቴን ነው። ልጄ ሆነሽ ደግሞ በዲኤንኤው የኔ ትክክለኛ ልጄ ከሆንሽ እኔ አውቃለሁ እንዴት እንደማደርግሽ። የእውነቴን ነው። አስሬ ነው አንቺን የምገርፍሽ በማለት ትነግራታለች። ቃልም ግራ ተጋብታ ቆይ ምን አጥፍቼ ነው የዚህን ያህል እኔ እንደዚህ አይነት ባለጌ ልጅ አላቅም። ሴት ልጅ ሆና እንዴት በጨለማ ወንድ ክፍል ትሄዳለች? እንዴት ወንድ ጋር ሄዳ ታመሻለች? አንቺ ዘልዛላ ነሽ የሆንሽ ባለጌ። እኔ እንዳንቺ አይነት ልጅ እንዲኖረኝም አልፈልግም። እውነቴን ነው። እንደው እውነት እንኳን ልጅነትሽ የኔ ቢሆንም እንኳን ምለምነው ፈጣሪን በአሁኑ ሰዓት ያንቺ ዲኤንኤ ከኔ ጋር እንዳይመሳሰል ነው በማለት ትነግራታለች። ቃልም ምን ነው የዚህን ያክል አስጠልችሻለሁ ማለት ነው ወይ በማለት የሰላምን አንጀት ለመብላት ብትሞክርም ሰላም ግን በፍጹም አሁን ላይ ሁለታችሁ ምን እየሰራችሁ እንደሆነ የማውቀው ነገር የለም። አሁን ላለመናገር ስለፈለግሽ ነው ማለትም ስለ ወንድሜ የምታውቂው ነገር እንዳለ ነግረሽኝ ነበር። ጫፉን ግን ደግሞ በኃይሉ ይገለኛል። ስለዚህ ምንም አላቅም አልሽኝ። ስለዚህ የሆነ ሁለታችሁ የምትሰሩት ስራ እንዳለ እየታየኝ ነው፣ እየገባኝ ነው። አሁን ላይ ደግሞ ይሄንን ነገር ደግሞ ይዘገያል እንጂ ቀኑ ሁሉንም ነገር እደርስበታለሁ ስትል ትነግራታለች። ቃልም ግራ ተጋብታ እኔ ምንም የማውቀው ነገር የለም። አሁንም ደግሜ ልንገርሽ እናቴ ይቅርታ፣ እኔ ዝም ብዬ ነው የምለፈልፈው። በቃ አንቺ ስላኮረፍሽኝ ነው እኮ እማ እንደዛ ያልኩሽ፣ እንድንግባባ ስለፈለኩኝ እንጂ ስለሌላ ነገር አይደለም እኮ የምንግባባው። እኔና አንቺ ወንድሜን ስለወነጀልሽው ነው ወይ እያለ ስራው ወይስ ስራው ጥፋቱ ካለበት እንድትነግሪኝ እፈልጋለሁ ብትላትም ቃል ግን በፍጹም ያንን ነገር መናገር አትፈልግም። ምክንያቱም ከዚህ በፊት ምን እንዳደረጋት ታውቃለች። በመዘፍዘፊያ ውሃ ውስጥ አስገብቶ እየዘፈቃት ስለነበረ በዛን ሰዓት ራሷንም ስታ ስለነበረ እዚህ በኋላ እገልሻለሁ፣ አንድ ነገር ባንቺ ላይ ከሰማው እገልሻለሁ ስላላት ያንን ነገር እያስታወሰች ምንም ነገር ማድረግ አትፈልግም። ስለዚህ ባልናገር ቢቀርብኝስ የሚለው ነገር በውስጧ ተቀርጿል። በዛን ሰዓት ነበረ ብሌን ከሳሎን ተነስታ ወደ መኝታ ቤቷ የሄደችው። ወደ መኝታ ቤቷ ከመግባቷ በፊት የውጭውን በር ሄዳ አይታ የዳግምንም ክፍል ስታየው ዳግም እንደሌለ ስታቀ ቁርጧን ስታቀ ነበር እያለቀሰች ወደ ክፍሏ የሄደችው። ክፍሏ ስትገባ የገጠማት ደግሞ በጣም ከባድ ነበር። ቃል ቢላ ይዛ ነበር የጠበቀቻት። አንቺ የተረገምሽ ገረድ፣ ዛሬ መጨረሻሽ ቀን ነው፣ እገልሻለሁኝ፣ ማንም አይደርስልሽም። አሁን አንቺ ነሽ ከዳግም ጋር እንድንጣላ፣ ምክንያቱም በዳግም አትጨክንም ትነግረዋለች ብለሽ እኔና ዳግምን ዳግመኛ እንዳንገናኝ አድርገሽ ይህንን ነገር ጠይቃት፣ እሷ ታውቃለች ብለሽ እየላክሽው። ስለዚህ ዛሬ ገልሻለሁ። የእውነቴን ነው። እኔ ልቤን እንዳደማሹ፣ ልቤን እንዳቆሰሹ፣ ያንቺን ልብ ደግሞ አወጣለሁ በዚህ ቢላ ትላታለች። ብሌንም እባክሽ ቃል ላደረኩት ነገር ሁሉ ይቅርታ አድርጊልኝ፣ ግን ደግሞ እንደዚህ አይነት ነገር ይከሰታልና ይፈጠራል ብዬ አላሰብኩኝም። አዎ ጥፋተኛ እንደሆንኩ አውቃለሁ፣ ግን ይቅርታ አድርጊልኝ ትላታለች። ቃልም በፍጹም ያንቺን ይቅርታ አልፈልግም